ባለቤትህ ምን ሆና ነው? ትናንትና ፕራንክ ስንሰራ ትንሽ ነገር ገጥሟት ነው። ከሚስት ጋር ፕራንክ? ፖስታችን ምን ያህል እይታን እንዳገኘ አልገባሽም። ሚስትህን በጋለ ብረት እየጠበሱ የመቅረጽ ሞራል ነበረህ ማለት ነው? አይደለችም። ለምን ደስተኛ የሆነ ሰው ፕራንክ ነው ሲባል ከዚህ በፊት በህይወቷ ምንም ነገር ያልደረሰባት ምንም ያዘነችባት ኖሮ ውዶቼ ባሌ ፕራንክ ነው ያደረገው በቁም ነገር የባሌ ሚስት ነገር እኮ ይሸፍናል። ባል እንዳይጠላም ባል የሆነ ነገር እንዳይሆንም ነው። ይሄ እኮ ቀልድ ነው እንደ ማሮቼ ምናምን ትል ነበር። ቀልድ ነው ምናምን ሌላ ጨዋታ ነው። ረፈታ በሉ ምናምን ነገር እንትን አትበሉ ምናምን ይሄ ጨዋታ ነው። እሺ ኧረ ውዴ ምን ካሳ ነው ምናምን ይሄ እኮ ፕራንክ ነው ያለ ነገር ነው ምናምን ብለህ ታሳልፍ ነበር። ሴትየዋ አሁን ብኛ እናቀልሻለን ውዴ። ስማሚኮ እኔ ይሄን ህይወት ይሄን ንግግር ብዙ ጊዜ ኖሬዋለሁ። ደምን ባልቀሻለሁ እያለች ነው አያት። ይሄ ፕራንክ ለቀልድ ይመስላል እንጂ የብዙ ሴት እህቶቻችን ትክክለኛ ህይወት ነው። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን እያለን ዛሬም ወቅታዊ ጉዳዮችን ይዘንላችሁ መጥተናል። ይህም ወቅታዊ ጉዳይ ካፕል ቲክቶክ ሰሪዎች እንዲሁም ፕራንክ እያሉ የሚያደርጉት አስነዋሪ ነገር ልክ እንዳልሆነ የሚያሳይ ቪዲዮ። ይሄንንም ቪዲዮ እስኪ ሰሞነኛ እየታየ የነበረው የተዘዋወረ የነበረው ቪዲዮ እንመለከትና ይሄን ቪዲዮ ላይ ደግሞ የተሰጡትን አስተያየቶች ምልከታዎች በደንብ የምንመለከት ይሆናል። ቀጥታ ወደ ቪዲዮ እናልፋለን። ከማለፋችን በፊት ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ እንድታስቀምጡልን በአክብሮት እንጠይቃለን። ቀጥታ ወደ ቪዲዮ እናልፋለን። ማሪ እኔ ምንሽ አሁን ኮሌጅ ሁለት ወር ነሽ? ነው ሶስት ወር ነው። አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሄ ሳህን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? ምን ማለት ነው? እኔ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል። ከሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንዳመጣ አለኩ ፈልጌው ነው የተቀመጥኩት። እኔ ፈልገሽ ነው አልኩ። አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን ሁለት ዳቦ ነው ያቀረብሽው። አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ ይሆነ። አንዳንድ ጊዜ ትንሽ ለምን ብታስቢ ወጥቼ ተሮርጬ ነው ማመጣው። ይሄን ስለማቀባደል ስለማቀባደል እንዴ ምን አገናኘው ከማግባቱ? አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። የምር ነው? ምን ማለት ነው የምር ነው? አይ እኔ አጥሚት ማጣጣም ታውቃለህ። አጥሚት አልበላም ታውቃለህ። ጨጓራዬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ይሽታልሽ ነው እንዴ? ምን ችግር አለው? ባሎቻቸው ጥሯቸው ይሉት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ይሻላል። ልብስ የሚያጥባል አይደል እኮ ይሻላል። ነው እንደምን ያለቀስ ይሉ? አይ ነው አለቅሳለሁ እንዴ? እንድታለቅሽ እኮ አይደለም እንደዚህ አልኩሽ። ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል ገብቶኛል። ምን ነው የሚያስለቅስሽ? አረ እኔ አላለቀስኩም። ለማለቅሳለሁ። ምን ነው የሚያስለቅስሽ? አላለቀስኩም እንዴ። ሁለት ልጅ አለ አይደል? እሱ አለ እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆያል አልኩ ነበር እኔ። አንተ ነው ሁለተኛ እንውለድ ያልኩህ እኮ። እንውለድ ግን አሁን እኮ ሁለት ወር ሙሉ ተቀምጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው። በቃ ሁለት ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንደዚህ ካልሆነ ደግሞ ማትወጪ ከሆነ ደግሞ
አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሽ? እሺ እያለቀሽ ነው? አለቀስኩም። አንቺ ስቀልብ ፕራንክ ነው። ስሚ ማሪ አንቺ አንቺ እየቀለድኩ ነው። ስሚ ሰውን የሚያውቁስል ነገር እያደረጉ ፕራንክ ነው የሚባል ነገር አለ። ያው ለምን አሰራባው ደስ ነገር ይያምሻል። ለማን ነው የምሰራው? የምር እየቀለድኩ ነው። አንቺ አመረሽ ነው አመረረች። እኔ እየቀለድኩ ነበር። እኔ እንደማንኛውም ኢትዮጵያዊ ፕራንክ አድርግሽ እንግዲህ በጣም የሚገርምና አሳዛኝ የሆነ ወቅታዊ ፕራንክ፣ አነጋጋሪ ፕራንክ ተብሎ ሚዲያው ላይ ያው ሲዘዋወር ነው የተመለከትኩት። ይሄም ፕራንክ ልክ እንዳልሆነ ማለትም ይሄ ለቫይራል የሚጠቀሙ ሚስቶቻቸውን በዚህ ልክ የሚያሳፍሩ፣ በዚህ ልክ የሚያሸማቁ፣ በምግብ የሚገምቱ ባሎች ልክ አይደላችሁም። ማለትም ፕራንክ አለው፣ ልክ ገደብ አለው። ሁሉም ነገር ገደብ አለው። ገደብ አልፎ በዚህ ልክ ሚስትን ማዋረድና ማስነወር ልክ ነው ብዬ አላስብም። ማለትም ይሁን ገንዘቡ ይምጣ ለሷ ነው። ቤተሰብ አይደል? ቤተሰብ ዋጋ የምትከፍለው የምትሰራው የምትለፈው እኮ ለሷ። ቤተሰብን በዚህ ልክ እያዋራት ገንዘብ መሰብሰቡስ ልክ ነው ብዬ እኔ አላምንም። ልክም አይደለም። እና እስኪ ስለዚህ ፕራንክ ደግሞ ብዙ ተውኔቶችም ተጽፈዋል ተደርሰዋልም። እስኪ ይሄንን እንመልከት። ከዛም ባሻገር ደግሞ ሐሳብ የተሰጡትንም ሐሳቦች በደንብ እንመለከታለን። ባለቤትህ ምን ሆና ነው? ትናንትና ፕራንክ ስንሰራ ትንሽ ነገር ገጥሟት ነው። ከሚስት ጋር ፕራንክ? ፖስታችን ምን ያህል እይታን እንዳገኘ አልገባሽም። ሚስትህን በጋለ ብረት እየጠበሱ የመቅረጽ ሞራል ነበረህ ማለት ነው? ዛሬም ልንቀርጽ ነው። እየገደልካት ነው። በትናንትናው ቪዲዮ አብዛኛው ኮመንት ኔጌቲቭ ነው። ይቅርታ ብለን ልንፖስት ነው። ቆይ ይቅርታ ከምትል የፖስተታችሁትን ለምን አታጠፉትም? ቫይራል እኮ ነው። በጣም ብዙ ቪው አለው። ክብርህን እንደመበተን መዘብዘቡ ቀላል አይደለም። ልጅህም ያድጋል። ይሄ ቪዲዮም ለዘላለም ይኖራል። እናቱ በሁለት ዳቦ ፕራንክ መደረጓን እንደ ትንሽ ነገር አትየው። ቀላል ነገር እኮ ነው። ብርጭቆውን አንሳው። አይከብድም? ቀላል ነው። አሁን አይደለም። ይሄን ብርጭቆ ለአንድ ሰዓት ብትይዘው ክብደቱ ይታወቃል። ለሁለት ለሶስት ሰዓት ብትይዘው ደግሞ ያደነዝዝሃል። ቀኑን ሙሉ ብትይዘው ደግሞ ብርጭቆውን እስከ መጠን የሚያደርስ ነው የሚሰማሃል። ብርጭቆ ከብዶ ሳይሆን ከጊዜው ብዛት ነው። ትንሽ የምንላቸውም ነገሮች ሲቆዩ ይከብዳሉ። እውነት ነው። እውነት ይሄን ቪዲዮ ከተመለከታችሁት በደንብ ትማሩበታላችሁ። ስለ ብርጭቆ ያነሳችሁ ሐሳብ ነገሮች ቀላል ቢሆኑም ጊዜ በፈጀና ቀን በቆጠረ ቁጥር ምን ያህል እንደሚከብድ በደንብ ይሄ ቪዲዮ ይናገራልና ይሄን ቪዲዮ ደግሞ ያያችሁ ሰዎችም ባለተዳሮችም ከዚህ ነገር ተቆጠባችሁ። ፕራንክ የሚለው ነገር ቢቀርና ለፍተን በራሳችን ኮንተንት ክሬት አድርገን ነገሮችን ፍምስናውም ከመጣ በራሳችን ኮንተንት ክሬሽን ቢሆን የተሻለ ነው ብዬ አምናለሁ። በኔጌቲቭ ኮንተንት ወይንም በማይሆን ቤተሰብን ስብዕናን በሚነካ እቺ ልጅ በሁለት ዳቦ ከተገመተች ነገ ምን እንደሚሆን ይሄ ልጅ ያድጋል። የእናቱን ምን ያህል መገመቷን ካወቀ አስቡት እንግዲህ አባትየውን ምን ያህል እንደሚጠላው ይሄን ማሰብ አይከብድምና በዚህ ልክ ባይሆን ነገሮችን ስናደርግ አስበን ተጠንቅቀን ቢሆን ይሄ ፍምስናውም እንዲመጣ ካሰብንም ኮንተንት ክሬት አድርገን ብዙ ስራዎች አሉ ሚዲያው ላይ የሚዘዋወሩና ይሄን ቢሰራ ይሻላል። ማለትም ካፕል ስታፍ ሆኖ ደስ የሚል ካፕሎች እኮ አሉ በጣም የሚያማምሩ እንዲህ በሆንኩ የሚያሰኙ ስክሪፕትን ቢሆን ደስ የሚሉ ካፕሎች አሉ። እስኪ በደስታው ብንመጣ አይሻልም? ካፕል ትዳር ባይዚ ትልቅ መሰረታዊ ጎጆ ወይንም ትዳር ማለት ትልቅ ድርጅት ነው። ይሄን ድርጅት እየመራን የማይሆን ነገሮችን ከማስተላለፍ ብንቆጠብ ብዬ አስባለሁኝ። ከዚህ በመቀጠል ብዙ ሴቶችና ሶሻል ሚዲያ ተጠቃሚዎች ሐሳብ አስተያየታቸውን በደንብ ሰጥተውበታል። ይሄም ሐሳብ በጣም ልክ እንዳልነበረ የሚናገሩ ቪዲዮዎችን ከዚህ ቀጥሎ ተመለክታችኋለሁ። ይሄንን ቪዲዮ እስኪ እንመልከት። ይሄ ቪዲዮ ደጋግሜ አይቼዋለሁ። እንባ የተናነቀኝ 3 ጊዜ ጨረስኩ ማለት ነው። እና እንድትጠነቀቁ የምፈልገው ግን እንደሆነ ታውቃላችሁ፣ ይሄ ስሜት በቃ የወለደች
እናት ናት የምትረዳው። በእርግዝናችሁ ወይም በአራስነታችሁ የተደረገላችሁም አትረሱም፣ ያደረጓችሁም አትረሱም። በነገራችን ላይ በተአምር በቃ እቺ በቃ እንዴት ነው በቃ ትንሽ ነገር ፈልጋችሁ ትንሽ ነገር ያገዟችሁ ሰዎች አትረሱም። ትንሽ ነገር ደግሞ ያረጓችሁ ሰዎች ደግሞ የዛሬ 30 ዓመት 20 ዓመት ቢሆንም አትረሱም። በነገራችን እንደ ልክ በትናንትና እንደተደረገ ነው ሆኖ የሚሰማችሁ እና በጣም ጥንቃቄ አድርጉ። አራስና እርጉዝ ጥንቃቄ አድርጉ እና እቺ ልጅ ሳያት አንድ ያ ነገር አንተ አትረባ ምትረባ አይደለም። ለመጀመሪያ ጊዜ አይደለም ደግሞ ይሄ ፍራንክ አይደለም። በነገራችን ላይ ከዚህ በፊትም በንግግርም ሆነ በድርጊትም ሆነ ልጅቷን አቁስለሃታል። በቃ ያስታውቃል። በቃ እኔ የተረዳሁበት እስቲ ጻፉ ውስጥ እናንተ ከቪዲዮ የተረዳችሁት ነገር አለ። ሁለቱም ቪዲዮ አየሁት። የመጀመሪያውም አየሁት። ከዛ በኋላ ደግሞ ይቅርታ ብሎ ደግሞ የሰራውን ቪዲዮ ደግሞ ጊፍት ሲሰጣት አየሁት። ምንም ደስተኛ አይደለችም ልጅቷ። ግን አትረባም አንተ። በዚህ አጋጣሚ ግን ቀልድ አድርገህ ልክ ልኳን ነው የነገርካት እና አንቺን ግን የኔ በቃ አለ አይደለም እርጋታዋ የኔ ቆንጆ ደግሞ እንዴት እንደምታምር ድርብብ ያለ ላንተ የምትገባ አይደለችም እቺ እንቁ የሆነች ሚስት የሆነት እና በደንብ ቪዲዮ ነገር አጥፋላት። በቃ ቪዲዮን አጥፋላት። አሁን እዛ ላይ ትንሽ ፎሎ ምን ልታረገው ነው? በዚህ ያገኘው ፎሎወሮች ማለት ነው ምን ልታረጋቸው ነው? ምንድነው የሚያደርጉልህ? ሚስትህን አዋርደህ አንተም ተሰድበህ ምንድነው የሚያደርግልህ? አንዳንድ ጊዜ ብር በቃ አለ አይደለም ለትዳራችሁ ለቤተሰብ ክብር ስጡ እባካችሁ። አንቺን ግን በቃ የተረዳሁት ነገር አለ። አላውቅም ለምን እንደሆነ አላውቅም። የተረዳሁት ነገር አለና ያንቺ እርጋታሽ ግን እሱን ግን አትረባም። አንተ አትረባም። በቃ ባጭሩ አንተ አትረባም። እንግዲህ በዚህ ልክ ነው ስሜቷን ኢቭን መግለጽ ሁላ ከብዷታልና እኔ የሆነ ጥያቄ ሁላ አለኝ ለዚህ ኦዲየንስ እና ልክ ባይሆንም ጥያቄው ይሄ ቪዲዮ ተቀረጸ፣ ነገር ግን ከመቀረጹ በኋላ ኤዲቲንግ ይኖረዋል። ኤዲቲንግ ባይኖረው እንኳን ይሄን ቪዲዮ ልፖስትና አልፖስት የሚል ጥያቄ አይኖርም ብላችሁ ታስባላችሁ? ልጅቷ ፈቃደኛ ሳትሆን ይሄ ቪዲዮ የተፖስተው እንግዲህ ላይቭ አይደለም እያስተላለፈ ያለው አይደለ? ካሜራ ነው ይዞ እየቀረጸ ነበር። ከቀረጸም በኋላ አፕሎድ ያደርገዋል። አፕሎድ ካደረገ በኋላ ነው ፖስት የሚያደርገው። ፈቃደኛ ሳትሆን ይሄን ቪዲዮ የፖስተው እስኪ ይሄ ነገርን ቢጠየቅና ቢናገር እሷስ ፈቃደኛ ነበረች እንዲፖስት? ይሄ ለእናንተ መልእክት ነው፣ ጥያቄ ነው፣ ሌላ ምንም ነገር አይደለም። እንባዋን እያዘራች ወይም ደግሞ እንባዋን እየጠረገች ግን ደግሞ እያለቀሽ ነው እንዴ ሲላት አይ ለምን አለቅሳለሁ እያለች ራሷን ማልቀሷ እንዳይታይባት ያደረገችውን የድምጿን አወጣጥ የተናገረችበትን መንገድና ስለማጠባኩ ነው ያለችውን እያነሱ ብዙዎች እጅግ ማዘናቸውን እየገለጹ ነው። ይህ ቪዲዮ ብዙዎች በተለይ ደግሞ ሴቶች ከወለዱ በኋላ የሚገጥማቸውን የሆርሞን ለውጥ መነሻ በማድረግ ይህንን ለስሜቷ ሊጠነቀቅለት ይገባ ነበር። ፕራንክ ደግሞ እውነት ያልሆነን ነገር እውነት አስመስሎ የሚቀርብበት መንገድ ቢሆንም ይህ በንግግር የቀረበ በመሆኑ ይበልጥ የልብን ተናግሮ የቀልድ ነው ይላል በሚል ነገሩን በተለያየ መልኩ እያዩትና ሐሳብ እየሰጡበት ነው የሚገኙት። ምናልባትም ከዚህ በኋላ ለሚሰሩ የፕራንክ ቪዲዮዎች እንደ ማስተማሪያ ያገለግላል ብለው የሚያስቡም አልጠፉ። ደራሲ ይፍቱስራ ምትኩ በበኩላ ስማኝ ወንድየው ስትል እሷም የተሰማትን አጋርታለች። ይሄውልህ ወንድየው ትላለች። ሴት ልጅ ሚስትና እናት ስትሆን ይህችን ሴት ነው የምትሆነው። እርግት ጸጥ ያለች፣ በሚረባ በማይረባ ነገር አተካራ አትገጥምም። ካልክስ ላንተ የተሳሳተ አትያይ ወይንም ጥያቄ ማብራሪያ ትሰጣለች። ልክ እንደዚህ የ2 ወር አራስ ሆና ብዙ ስለምትበይ ወጪሽን አልቻልኩም ስትላት ስለማጠባ ነው እኮ ትልሃለች። አንተ እሷ እያጠባች መሆኑን አያውቀውም ብላ ይመስልሃል? ይልቁንስ በዚህ ንግግር ብቻ ከቤትህ ጣሪያ አንዲት ሳር መዛሃል። እንኳንስ እንዲቀርጸህ አኑረኸው ይቅርና
እግዜርና እሷ ባሉበትም ብቻ ቢሆን ይህንን ቀልድ የቀለድከው እኔም እወድሃለሁ ብላ እንዳለፈችው እንዳይመስለ። እንደው ከዚህ በኋላ ቤቴ ነው ብላ እንደ ልቧ ምግብ የምትበላ ይመስልሃል? አትሞኝ። እንግዲያውስ ቪዲዮውን አንዴ ደግመህ እየው። ብዙ ትበያለሽ ስትላት ሳህኑን እንዴት እንዳየችው አስተውል። በየቀኑ በንግግርህ በየቀልድህ ቤትህን እየገነባህ ነው እያፈረስክ። ይህችን ሴት ከዚህ በፊት በብዙ ባህሪ ልታውቃት ትችላለህ። ፍቅረኛ ሆናችሁ ሳለ አኩራፊ የነበረች ብታስቀይምህ እንኳን ካልተለማመጥካት የማትታረቅ ኃይለኛ ብዙ። ይህችው ሴት ሚስት ሆና ቤት ስትገባ 9 ወር አርግዛ እናት ስትሆን ያቺ ትላንት እንደፈለክ አፍህን የምትከፍትባት ሴት እንዳትመስለን። ከሚስትነትና እናትነት ጋር ሌላ ሴት ተፈጥራለች። ይህችን አዲስ ሴት ተረድተህ አንተም በወጉ ባልና አባት መሆን ካልቻልክ ለተራ የሚዲያ ቪዲዮ እንዲህ ልቧን ከሰበርከው ያንተ ነገር አብቅቷል። አንድ ቀን ድንገት ነው ካጠገብህ የምታጣት እና ያን ዕለት ምን አረኳት ብለህ ሽማግሌ ፊት ብትቆሙ ይህቺ የዛሬ ቀልድህ ሽማግሌ ፊት ሚዛን ስለማትደፋ ስትነሳ አትሰማትም። ግን ዋናዋ ትዳርህን ያሳጣችህ ይህቺ ሳቅህ ናት። ልብ በል። እንደ ተጨማሪ አንድ ቀን ቤቴ ቁጭ ብዬ ፊልም አያለሁ። ባለ ቁልፍ ቀሚስ ለብሻለሁ። ፊልም እያየው በመሃል ባሌ ያልኩት ሰው እኔ ምልሽ ውጪ ብቻ ነው እንደ ፕሮቶኮልሽን የምትጠብቂው? ቁልፍሽን ቆልፊ አለኝ። እንደዚች ልጅ ማለት እያልኩ ልብሴን ሳይ ደረቴ ላይ አንድ ቁልፍ ተፈቷል። ከዛስ ምንም ሳልል ልብሴን አስተካክዬ ተነሳው። ግንሳ ምን ሆነ? እሱ ቀልዴ ነው አለ። ከዚህ ቀልድ በኋላ ቤቴ ውስጥ በነፃነት ብሻ በባዶ እግሬ ብፈልግ ባንዱ ካልሲ ባንዱ ሸበጥ አድርጌ ብፈልግ ሳሎን መሬት ላይ ተኝቼ የምንከባለል ይመስልሃል? መገመትን ያህል የሚሰብር ነገር የለም ነው የምልህ። አንዳንዴ ጠብ ድብድብ ብቻ የሚመስለው የዋህ ብዙ ነው እና ቤትን በእሳት ጋይቶ ካልሆነ የማይፈርስ የሚመስለው የዋህ። ቤት ምስጥ እንደሚበላው ግንድ ቀስ እያለ ያለ እየመሰለ ነው አንድ ቀን ተገንድሶ የሚወድቀው ስትል ለሌሎችም ትምህርት ሊሆን በሚችል መልኩ በቀልድ ሰበብ ሊፈርስ ስለሚችሉ ቤቶች አያይዛ ደራሲ ይፍቱ ስራ ምትኩ ይህንን ጽሑፍ አጋርታለች። እህታችን ይፍቱ ስራ የሚገርም ግጥምን አጋርታናለች እና ደስ የሚል ልብን የሚነካ እንዲሁም በቀልድ የሚነሱ ነገሮችን ልክ እንዳልሆኑ የሚያሳየን ብዙ ባለትዳሮች ይህን ነገር ዞር ብለው እንዲመለከቱ የሚያደርግ በዚች እህታችን ከልብ እናመሰግናለን። ይህም በደንብ እንዲታይ ላይክ ሼር አድርጉልን። ለብዙ ሰው ደርሶ የብዙ ሰው ትዳር በዚህ መልኩ መስተካከል አለበትና ልክ ያልሆኑ ነገሮች ከማወቅም ካለማወቅም አንፃር እየተደረጉ ስለሚገኙ ይህን ቪዲዮ ላይክ ሼር ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እና ከዚህ በመቀጠል ደግሞ ያው ይቅርታ ብሎ ወርቅ ገዝቶላት ስጦታ ሊሰጣት እንደሞከረ የምናውቀው ነገር ነውና ይሄንንም ነገር ደግሞ ልጅቷ ደስተኛ እንዳልነበረች የሚናገሩ ብዙ ሰዎች አልጠፉም። እስኪ ይሄንን ቪዲዮ እንመልከት። አይደለችም። ለምን ደስተኛ የሆነ ሰው ፕራንክ ነው ሲባል ከዚህ በፊት በህይወቷ ምንም ነገር ያልደረሰባት ምንም ያዘነች ባትሆን ኖሮ ውዶቼ ባሌ ፕራንክ ነው ያደረገው በቁም ነገር የባሌ የሚስት ነገር እኮ ይሸፈናል። ባል እንዳይጠላም ባል የሆነ ነገር እንዳይሆንም ነው። ይሄ እኮ ቀልድ ነው እንደ ማሮቼ ምናምን ትል ነበር። ቀልድ ነው ምናምን ሌላ ጨዋታ ነው። ረፈታ በሉ ምናምን ነገር እንትን አትበሉ ምናምን ይሄ ጨዋታ ነው። እሺ ኧረ ውዴ ምን ካሳ ነው ምናምን ይሄ እኮ ፕራንክ ነው ያለ ነገር ነው ምናምን ብላ ታሳልፍ ነበር ሴትየዋ። አሁንም እኛ እናቀልሻለን ውዴ ባሏ ነው እኮ የልጇ አባት ነው ብትሉ ምን ታውቃላችሁ? እኛ እናቀልሻለን፣ እኛ ተመልካቾች እናቀልሻለን። ፊትሽ አሁንም ደስተኛ አይደለም። አትስቂም፣ አትንቀሳቀሽም፣ ጸጥ ብለሽ ነው ውድ ያለሽው። ውስጥሽ ላይ ያነበብኩት ህመም አለ። ሰልችቶሻል። የሱ ፕራንክ የሆነ ውስጥሽ ህመም አለ። እኔ ተረድቼሻለሁ። ማርያም ጋይስ እያሾፍኩ አይደለም። የሆነ ህመም አለ። ካሳ ራሱ ሲላት ሮጣም አላቀፈችው። ምንድነው ውዴ ካሳውም አላለችው። በቃ ዝም መብራር እንደ በድል ልጅቱ የምታየው ይሄ ጤና ነው ወይ ትላላችሁ? አንተ ቆሽ ማዳ ሽማግሌ ወጣት አላቆም ፊት እኔ እሷን እናየሁት ያችን የመሰለች ልጅቱ ራሱ ብርቱካን ስታለቅስ አይኗ ራሱ እዚህ ጋር እና እዚህ ጋር እንደ ሳልጅ ቂጥ ነው የቀላው። አሁን የአራስ ቂጥ አይታችኋል? የአራስ ቂጥ
ትንሽ በውሃ ነገር ጨርቅ አድርጋችሁ ስትጠርጉበት ማለት ነው ቂጡ ይቀላል፣ ይላጣል። እንደ አራስ ሕፃን ልጅ ቂጥ ጉንጯ ደም ለብሶ እንደዛ ተነስተም አላቀፋት ፕራንክ አይደለም፣ እንደው ፕራንክ አይደለም። እንደዚህ አይነት ፕራንክ በታሪክ አይቻላል። ደምን ባንደዛ እያለቀሰ ቁጭ ብሎ እንደ ስዕል ያያታል። ምን ጉር ነህ አንተ? ምን ጉር ነህ? በዚህ ፕራንክ ከልጅቷ እኩል በርካቶች አልቅሳቸዋል፣ በርካቶች አዝናቸዋል። አንዳንዶቹ ደግሞ ጀጅ አታርግ ታርቀዋል፣ ፕራንክ ነው አይደለም ምናምን ይላል። ጅል ቪዲዮ የለቀቀው ሰውዬ እኮ ሊተች ነው አባት። እዚህ ቲክቶክ ላይ ቪዲዮ ስትለቅ ትተቻለህ፣ ጀጅ ትደረጋለህ ግዴታ። ስማ ሚኮ፣ እኔ ይሄን ህይወት ይሄን ንግግር ብዙ ጊዜ ኖሬዋለሁ፣ ደምን ባልቅሻለሁ እያለች ነው አያት። ይሄ ፕራንክ ለቀልድ ይመስላል እንጂ የብዙ ሴት እህቶቻችን ትክክለኛ ህይወት ነው። አንዳንድ ጨካኝ ወንዶች ሴቶችን እንደዚሁ እንደ ገረድ አድርጋችሁ የምታስቡ ጨካኝ ወንዶች አላችሁ፣ እናውቃለን። ሚስትን አክብር፣ ከወደድካት ካገባት አይቀር ሚስትን ተንከባከባት፣ ውደዳት፣ አታስለቅሳት። በጣም ጀግና ወንዶችም እንዳላችሁ ሁሉ እንደዚህ አይነት ደግሞ ደባሪ ወንዶች አላችሁ። ደግሞ ታርቀዋል ምናምን ጀጅ አታርግ። ይሄ ቪዲዮ የተለቀቀው ጀጅ ሊደረግ ሊተች አይደል እንዴ? እዚህ ፕራንክ አድርጋት ልብህ ብሏል ዱልቅ። በነገራችን ላይ የፂም ማደግ ብቻ አያስብልም ትልቅ። ስንት ወሬ ያለ የሚቀርብ እንደ ቀልድ በጣም ፋርነት ነው ሚስትህን መገመት፣ ለዛውንም በሆድ እንኳን ተጨምሮ ያንተ ይሄ ፕራንክ እንዲህ እጅ ያለ አራስ መሆን እኮ ከባድ ስሜት አለው ራሱን ይቻለ። እንደምን ተሳነ ይሄንን መገንዘብ? ላይክ ለመሰብሰብ በጣም ያሳፍራል በዚህ ልክ መደደብ። ትልቁን ስጦታ ልጅ ለሰጠች ሴት ፍጹም አይገባም ይህ አይነቱ ቅሌት። በቀልድ አስመስለህ ከምትነግራት አሽሙር ልትመግባት ካልቻልክ ለምን ወሰርካት ከቤተሰቧ ስር? ሻይ በዳቦ አቅርቦ ሚስቱን ያስለቀሰ ፎሎወር ሊያሳድግ ራሱን ያሳነሰ ያመቱ ከንቱ ባል ብለን እንድናጭህ አዋርድ እንድትበላ እንጀራ ሲቆጥር የሚያሳይ ቪዲዮ ልቀቅልን ሌላ። ይቅር ብለሃል አሉ ደግሞ ቁስሉ ቢያገግምም ጠባሳው የማይለቅ አንዳንድ ህመም አለ ፈጽሞ የማይደርቅ። ይቅር ብትላትም ገዝተህ የወርቅ ሀብል ይሄ ንግግርህ ሁሌ ትዝ ይላታል ስትቀምስህ። መቼስ ስለዚህ ቪዲዮ ወደንም ጠላንም በግድ ይንሸራሸራልና እናየዋለን። አስተያየት አንሰጥም ብንልም የወላጅነት ስሜት አያስቀምጠንምና እንደው ትንሽ ነገር ልበላችሁ ብዬ ነው የመጣሁት። ድሮም እየጮህን ነው። እንደዚህ እድገታቸውን ያልጨረሱ ባሎች እያገባችሁ አንድ ራሳችሁ ተቃጥላችሁ ትሞታላችሁ፣ ሁለት ቤተሰብ ታበላሻላችሁ፣ የምታፈሯቸውን ልጆች ዜሮ ትከታላችሁ፣ ከዛም አልፎ አገር ታበላሻላችሁ ብለን የምንለው ለዚህ ነው። እንደ ወላጅ የሚሰማኝን ስሜት ብቻ ልናገር ነው የመጣሁት። ስለ እውነት ይሄ ነገር ፕራንክ ከሆነ ያደረገው እሱ ብቻ እሷ ሳታቅ ከሆነ በጣም ነው የሚያሳዝነው። ስለ እውነት እቺ ሴት ሞራሏ ራሱ ከዚህ ሰውዬ ጋር ቀጥሎ የመኖር ሞራሏ ራሱ የሴትነት ክብሯ ራሱ ምን እንደሚላት አላቅም። ፍርዱን ለሷ ትቼዋለሁ። ትዳር ውስጥ ያለችው ራሷ ስለሆነች ማለት ነው። እሷም ግን እያወቀች ከሆነ ይሄ ፕራንክ እየተሰራውና ብዙ ቪዲዮአቸው ብዙ ኢንጌጅመንት እንዲኖረውና ራሳቸውን ፕሮሞት ለማድረግ ከሆነ የተደረገው ግን ይሄ ጉዳይ የነሱ ብቻ ሳይሆን የኛ የብዙ ሴቶችንም ህይወት ስለሚመለከት በጣም ነው ማዝ ነው። ምክንያቱም ሁሉም ሴት ይሄ ነገር ሊቆረቁራት ይገባል ብዬ አስባለሁ። ስንት ነፍሰ ጡር የደረሱ እናቶች አሉ፣ ነገ የሚዳሩ አሉ፣ ሊያገቡ ያሉ አሉ። ስለዚህ ምን አይነት ነገር ጭንቅላታቸው ላይ እንደሚሳል መገመት አያቅትም እላለሁኝ። እውነት ይሄን እሷ አውቃ ከሆነ የስንት ሴት ልጅ ክብር እንደነኩ ማሰብ አያቅታቸው። እኔ ወደ ወላጆች መምጣት ነው የምፈልገው። ይሄንን ልጅ የወለዱ ወላጆች እንዴት አይነት እድገት እንዳደገ ሳስበው ራሱ በጣም ነው ማዝ ነው። ስለ እውነት ነው ምላችሁ። በእርግጥ ወላጅ ልጆቹን ለፍቶ ጥሩ እንዲሆንለት አድርጎ ነው የሚያሳድገው። አሁንም ግን ተጠያቂዎች እኛ ወላጆች ነን። ወላጆች አንድ ነገር ልንገራችሁ፣ ወንድ ልጆች እናቶች ከሆናችሁ እናትና አባት ከሆናችሁ ወንድ ልጆቻችሁን ሴት ልጅ እንዴት እንደምትከበር እያሳያችሁ ሮል ሞዴል እየሆናችሁ ልጆቻችሁን ማሳደግ ይጠበቅባችኋል። ወንድ ልጅ ምን እንደሆነ ማስተማር፣ ማሳየት፣ መምከር፣ መንገር ይጠበቅባችኋል። የሴት ልጅ ወላጆች ደግሞ ሴት ልጅ ወርዟን እንድታቅ ማድረግ አለባችሁ። ሴት ልጅ እቻ አይደለችም። ሴት ልጅ እንዴት እንደምትከበር እንዴት እንደምትያዝ መታወቅ አለበት። ይሄንንም እያሳያችሁ ወይንም ደግሞ እያስተማራችሁ ሴት ልጅ ወርሷን እንድታቅ እንደዚህ አይነት ወንድ ልጆች ጋር እንዳትወድቅ
ማድረግ መቻል አለባችሁ። ይሄ የኛ የወላጆች ሪስፖንሲቢሊቲ ነው። ወንድም ሴትም ልጆች ስንወልድ ሁለቱንም እንዴት መሆን እንዳለባቸው ማሳየት አለብን። ካለበለዚያ እንደዚህ አይነት ሞራላቸው የወደቀ ትውልዶች እያፈራን ነው የምንሄደው። እኔ በሷ ቦታ ሆኜ ይሄንን ሳስበው ነገ ምግብ አቅርቦ ለመብላት ለውም ዳቦ አቅርቦ እኮ ነው። ሲጀመር ይሄ ልጅ ኢመቹር መሆኑን የምታውቁት ነጮች እኮ ብሎ ኤግዛምፕል ይሰጣል። እቺ ልጅ አይደለም ወልዳ እኮ ነው ዳቦ እየበላች ያለችው። በጤነኛ ቀን ከእርግዝና በፊት ወይ እርግዝና ላይ የትኛውን አበላል አብልቷት ነው? የትኛውን ጤነኛ አኗኗር ኖራ ነው እንደዚህ አይነት ጥያቄ ውስጥ የምትወድቀው? ስንቶቻችሁ ይሄ ነገር እንደተሰማችሁ አላውቅም። ፈረንጅ እኮ ብሎ ኤግዛምፕል የሚሰጥ ማለት ነው። አኗኗራችንን ያውቀዋል እንዴ? ምን አይነት ምግብ እኛ እንደምንመገብና እነሱ ምን አይነት ምግብ እንደሚመገቡ ያውቀዋል እንዴ? ፈረንጆች ለምንድን ነው በ3 ቀን እንደሚነሱ ያውቀዋል እንዴ? ስንቶቻችሁ ይሄ እንዳንገበገባችሁ ባላቅም እንደ ቀላል ነገር እንዳታዩት። የነሱ ጥፋት የነሱ ነው። እሷም አላቅ እኔ ብዙ ስለነሱ ታሪክ ውስጥ መግባትም አልፈልግም። ነገር ግን ያላገባችሁ እህቶች ካላችሁ እድገቱን የጨረሰና ቤተሰቡ አስተካክሎ ያሳደገው ልጅ ወንድ ልጅ እንድታገቡ እነግራችኋለሁ። አንዳንዴ ምለውን ላይ ይጠፋኛል። ወላጆች ግን ሪስፖንሲቢሊቲው በሙሉ እኛ ላይ ነውና የሚወድቀው ዝም ብሎ አግብቶ ልጅ ማፍራት ሳይሆን የምንወልዳቸው ልጆች ሪስፖንሲቢሊቲያቸውን ምን አይነት ሰዎች መሆን እንዳለባቸው እያሳያችሁ አሳድጓቸው። እንደዚህ አይነት ትውልድ አናፍራ። የምንጠየቀው አሁንም እኛው ነን። እንግዲህ በዚህ ልጅ ዙሪያ ብዙ ሰዎች አስተያየት ሰጥተውበት እናት ነኝ የምትልም አንድ እህታችን አስተያየት ሰጥታለች። ያው ብዙ ወንዶችን ተችታለች። እንዲሁም ደግሞ ልጆችንም እናቶች አስተዳደጋቸውን እንዲያስተካክሉ ብዙ ተናግራለች እና ይሄንም ነገር ደግሞ ከምን አንጻር ማስተካከል እንዳለባቸውም በደንብ ያብራራች ይመስለኛልና እቺ ልጅንም ነገ ላይ እንደዚህ አይነት የማይሆን ስሜት ውስጥ እንዳትገባ በተቻለን አቅም ይሄን ነገር ገደብ አድርገን እነሱ የሚስተካከሉበትን ያው አጥፍቷል። በርግጥ ያው እሱም ይቅርታ ጠይቋል። የማይሆን ቢሆንም ለፎሎወር በዚህ ልክ ባይደረጉ ይመከር ነበር። ግን ትዳር ትልቅ መሰረት ነውና የዚች ልጅንም እንደዚህ ቪዲዮን በብዙ ቦታ ከምናሰራጭ ነገሮችን ገድበን የተሻለ ነገርን ለሷ ብናደርግ ብዬ አስባለሁ። ከቪዲዮ ብዙ ነገሮችን እንደተማራችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬቴ እንኳን ኦርቶዶክስ